ውጤታማ እንድንሆን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች፣ የወደቁ ታነሳለች፣ የተኙ ታነቃለች። ኢትዮጵያ ሕዝብ የምርጫ ታሪክ በአፍሪካ የምርጫ ታሪክ ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትን ቢሆኑ አድርገው በማያውቁት ልክ በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። አፈጻጸም የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ሰላም ጤና ይስጥልኝ። በቁጥር ማምታታትና በጊዜያዊ ማደንዘዣ ሀገርን መምራት አይቻልም ብሎ ነበረ። ለምንድነው ዶክተር ደሳለኝ ይህን ያለው ስንል እስኪ አንድ ቁጥር ጠቅሰዋል ጠቅላይ ሚኒስትሩና እሱን እንመልከተው። በመንግስት መገናኛ ዛሬ ተጀመረ በቁጥር ማምታታቱ። ስንት ቢሊዮን ተመልከቱት ተመልካቾቻችን። በጣም ሌላ ደግሞ አይቼ ነበር፣ ተናድጄ ነው የተውኩት። ሌላውም እንደሚል ታውቃላችሁ፣ በትልቁ መንግስት ሚዲያ እመኑኝ እርግጠኛ ነኝ ኢትዮጵያ በፍጹም አትራበም ይላል። ከዚህ በላይ ሰው ራበኝ እያለ ተናደድኩ። በቃ ሰው እኮ ተራብን እያለ ነው እና ኢትዮጵያ በፍጹም ራብ አይነካትም ይላል በትልቁና የአብይ ንግግር። እሱን ተውኩት በቃ። ለምን ስለሚያበሳጭ በጣም የራበውን ሰው በፍጹም አራብህም። ከ1984 ዓመተ ምህረት ጀምሮ እስከ 2000 ይላል። ኢቲቪ እና ፋና ናቸው በትልቁ ያወጡት። በ17 ዓመት የተገኘውን በእነዚህ ዓመታት በ17 የተገኘውን 11 ቢሊዮን ዶላር የውጭ ንግድ ገቢ ዘንድሮ በአንድ ዓመት ብቻ አግኝተናል ነው የሚሉት። ግንዛቤያቸው የሚያጠራጥር ነው። አንድ የመጀመሪያ ውሸት ነው፣ ቁጥር ውሸት ነው፣ ቁጥር ውሸት ነው። 280 በዚህ በአሁኑ የፓርላማ ክስተት ላይ ተስፋ መቁረጥ ይሁን ምን ይሁን አላውቅም። በቃ እንዳልኩ ትናንት እንዳልኩ ካራክተሮቹ ገጸ ባህሪያቱም አልቀውበታል። የሚጫወታቸው ዶክተር ሆኖ ተጫውቷል፣ ኒውትሪሽኒስት ሆኖ ተጫውቷል፣ ወታደር ሆኖ ተጫውቷል፣ ምን ያልሆነዋል፣ አስተማሪ ሆኖ ተጫውቷል፣ ፈላስፋ ሆኖ ተጫውቷል፣ ቄስ ሆኖ ተጫውቷል፣ ሼክ ሆኖ ተጫውቷል፣ ፓስተር ሆኖ ሁሉንም ጨርሶት አሁን ትንሽ ዘለፋ ምናምን ሁሉ በጣም አብዝቷል እና አይ ቲንክ ተስፋ መቁረጥ መሰለኝ። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው፣ ማክበር ጥሩ ነው፣ ሲታመሙ ማሳከም ጥሩ ነው፣ ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ፣ ጊዜው እያለፈ ነው። እንግዲህ መት እንደሰማችሁ ነው። ሽማግሌዎች አታስፈልጉም ይላቸዋል። እዛ ያሉትን እንኳን ይበላቸው እንደፈለገ ማጨብጨብ ነው ስራቸው። ትራምፕ እንዳይሰማ ይፈልኩኝ ለማሳየት የፈለኩት የአብይ ወዳጅ ቢንዛይድ 65 ዓመቱ ነው። የሱ ወዳጅ ቅርብ። ሌላው አብይ የሚታከካቸው ሲመጡለት በጣም የሚደሰተው ሰበር ዜና የሚያሰራላቸው የራማፎሳ የደቡብ አፍሪካው፣ ፑቲን፣ ጂፒንግ የቻይናው ሶስቱ እኩል ነው እድሜያቸው፣ 73 ዓመታቸው ነው። የዓለም ሀያላን የሚባሉት ማለት ናቸው። ኢንድራ ሞዲ የህንዱ 75 ዓመታቸው ነው ዘንድሮ። እንግዲህ እነዚህ ለምሳሌ ብቻ ነው የጠቀስነው። እነዚህ የዛ ሲሆኑ መልካም ያልበሰለማ አመራር ምን እንደሚል እንመለከተዋለን። መቲ ከዚሁ ጋር ግን ከዛ በፊት እዚሁ ላይ ነው የምናደርገው። በትግራይ ክልል ዳግም ጦርነት ተመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። እንኳን ሱዳንና ሻቢያ ሌላ የሚጨመርበት ይምጡ አለቃቸው ምናምን ሲል ሰምተነዋል። አንድ የፎከረው አንስማት ይዋጣል። እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። እውነቱን ነው። እነሱማ ስጋት የላቸውም። ስጋት ያለው ኢትዮጵያዊው ነው።
ኢትዮጵያን የሚያውቅ ህዝብ 3 ሚሊዮን ቁጥር ነው ያለው። ስለዚህ በየዓመቱ ኢትዮጵያ 3 ሚሊዮን ህዝብ ተወልዳለች እያለ ሲነጋገርበት የነበረው በተለይም ደግሞ ይሄን እንዲናገር ካስገደደው ጉዳይ አንደኛው የቀይ ባህር ጉዳይ ነው። የቀይ ባህርን ጉዳይ ውሾን ያነሳ ውሾ እንደሚባሉ ሁሉ ጥያቄም ቀርቦለት ነበረ። ይሄን ጉዳይ ግን አላነሳም ብሎ ወይም ደግሞ ሐሳብ ሳይሰጥበት እንዳለፈ ማስተዋል ይችላል። ከሰሞኑም አንድ የብልጽግና ህልሞች ነው ምናምን የሚል መድረክ ላይ ስለዚህ የቀይ ባህር ጉዳይ በተመለከተ አብይ አህመድ እኮ ቀይ ባህሩን ትናንት ቀይ ባህርን አጀንዳ ያደረገው ለራሱ የፖለቲካ ትርፍ ነው በሚል ሰዎች አጣጥሩኛል። እኔ ግን በወቅቱ የተናገርኩት የኔ ልጆች ከ20 ዓመት በኋላ ይመልሱታል ህልም አለኝ ብዬ ነው ብሎ መናገሩን አስተውያለሁ። ህልመኛው ብለናል ማለት ነው። እንግዲህ አንዳንድ ጊዜ የሚናገረውን ሳያስብ ስለሚናገር በተረጋጋሚ የሚስተዋሉት እውነቶች እነዚህ ናቸው። ሌላው ግልጽ ማስቀመጥ ያስፈልጋል። ሌላው የትግራይ ልጆችን ቅጥረኛ ተዋጊ ናችሁ እስከማለት የደረሰበትን ንግግር አድርጓል። የትግራይ ልጆች በሱዳን እየሞቱ ነው፣ ስለዚህ ማስቆም አለባቸው የሚል ነው። ነገር ግን አንድ ሀገር እንደ ሀገር ቅጥረኛ ሆኖ ሎጂስቲክ አመላላሽ ሆኖ ከደቡብ ሱዳን እስከ ቤንሻንጉል እስከ ሱዳን ድረስ ሎጂስቲክ ማመላለስ ብቻ ሳይሆን መከላከያ ሰራዊት እየላከ ተማርከው እኮ ቪዲዮ አይተናል። ኢትዮጵያ ብርኖትን ይዘው መሰል ሁነቶችን እየሰራ ያለው የብልጽግና አገዛዝ ሌሎችን የመክሰስ ያውም ደግሞ የመንግስትነት ቅርጽ አለኝ እያለ መንግስት ነኝ እያለ ፓርላማ ተሰብስቦ እና ሰብስቦ እያወያየ ንግግር በሚያደርግበት መድረክ ላይ የትግራይ ልጆችን የመክሰስ ምን ሞራል አለው ማለት ፈልጋለሁ። ምክንያቱም እዚህ የነበሩት እዛ ሄደው ምናምን የሚል የማቀሳሰር ከፍተኛ አስተውየበታለሁና ይሄን በግልጽ መናገርና ከዚህ አኳያ ደግሞ ሱዳን፣ ኤርትራ፣ ሻቢያ እንዲሁም ደግሞ ወያኔና ሌሎች አካላት ተደምረው ቢመጡ ጥምድ ሆነው ቢመጡ አያሸንፉና እንደዚህ ያለ ያጣጣረ ነው ሲናገር የነበረውና በጀነራሎቹ ሲያስነግር የነበረውን የጥምዱ ሐሳብ ራሱ በአደባባይ በፓርላማ ሲያጣጥረውና ከፍተኛ የሆነ ፍርሃት እንዳለበት አንድ ሰው ቀድሞ መለፍለፍ ከጀመረ የሆነ አደጋ ከፊቱ ላይ ወይም ደግሞ አፍንጫው ላይ እያሸተተ ነው ማለት ነው። ስለዚህ ቀድሞ ዋይ ማለት ነባራዊ ሁኔታውን ስለዚህ እነዛን ሁነቶች ያስተዋልኩበትና የተረዳውበት መድረክ ነው። ታቸው ነገሮችን የሚታዘብኳቸው ነው። እንደው አጠቃላይ ስንመለከተው አብይ አህመድ በፊትም ከነበረበት ደረጃ የበለጠ ወርዶና ዝቅ ብሎ የታየበት የፓርላማ ውሎ ነው ማለት እንችላለን። እንዳልከው ነው መንግስት ሆኖ ግን መንግስት መሆን ያቃተው እንደ አንድ ታጣቂ ቡድን እንደ አንድ ምንድነው የሰፈር ውስጥ ሚሊሻ መሪ ይመስል ስለሌላው አያገባኝም እሱ ሰፈር ብቻ ሰላም ከሆነ በዛ ራሱን ስኬቱን የሚለካ ሰው ሆኖ ነው የተገኘው። እንደ መንግስት ነው ብለን እንዳናምነው ትግራይ ክልልን ማይቆጣጠር አማራ ክልልን ማይቆጣጠር ባለመቆጣጠሩ የመጣውን ክፍተት እንኳን ኃላፊነት መውሰድ የማይችል ሌላው ላይ ያንን ችግር ለመለጠፍ ሲፍጨረጨር የሚታይበት ሁኔታ ነው። አንድ መንግስት በዚህ ደረጃ የማይቆጣጠረው ክልል ካለ አስተዳደርኩ ወይም ደግሞ ለሉዓላዊነት ሊያወራ አንደበትም ሊኖረው ባልተገባ ነበር። ምን ያህል መንግስት መሆን እንዳልቻለም የሚያሳይ ነው። ከምርጫ ጋር ተያይዘው ቢሆን ይሄ ሰውዬ መንግስት ነው መንግስት ብዬ አልቆጥረውም። በፍጹም አያሟላም። አዲስ አበባ ሆነ መንግስት ነኝ ማለት አችልም። አዲስ አበባ ማስተዳደር ከቻለ አንድ ትልቅ ነገር ነው። አትሊስት ሜር መባል ይቻላል። ሜይ ቢ ምንድን ነው የሚባለው ይሄ ከንቲባ ልበለው ወይስ ምን ልበለው? ምንዋን ነው የሚያስተዳድረው ያለው ኢትዮጵያን? ግን ኦፍኮርስ አሁን ያለበት ሳይኮሎጂካል ሲቹዌሽን እኔ ሳየው ውድ ኢትዮጵያውያን ተስፋ ቆርጧል። አሁን ካሁን በኋላ ምንም ነገር ባረግ ምንም ነገር አልሆንም። ምክንያቱም በቃ ታዝቦኛል። የኢትዮጵያ ህዝብ ጥሎኛል። የሰራሁትን ነገር አልሰራም። ላሻፍዳቸው ሞከርኩኝ በባህር በምናምን ተነቃብኝ። እነሱ ራሳቸው ኢትዮጵያውያን አስቆሙት። እኔ የፈለግኩት ኢትዮጵያን ተራምሼ ሰባብሬ መጨረሻ እነሱን አፋጅቼ ለመኖር ነበረ የፈለገው እሱ። ሰዎች ይሄ ሩዋንዳ አይነት ነገር ቀውስ ፈጥሮ whatever it is እንደዚህ አይነት ሰይጣን ስለሆነ ነው የምላቸዋለሁ። ትግሬውን ከአማራው ጋር፣ አማራው ከኦሮሞ ጋር፣ ትግሬው ከኤርትራ ጋር፣ አማራው ከኤርትራ ጋር ኢሳያስ አፈወርቂ ጋር ያጣላቸው ይሄ ነው። ምን አረጉ አማሮች? አሁን
ምን አረጉ? ከአንተ ጋር ተዋግተው አይደለ እንዴ ነፃ ያወጡ? አይደለ እንዴ ስልጣን ላይ ያመጡ ፋኖች አይደሉም እንዴ ሲለው ምናምን ነው። እነሱንማ ማጥፋት አለብን። ለምን ሲለው መጨረሻ ላይ እነሱ ናቸው የሚያስቸግሩን። የእናንተን ባህር መውሰድ የሚፈልጉት እነሱ ናቸው። አማሮች ናቸው ሁሌ ባህር 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 የሚሉት እንጂ እኛ ምንም ነገር አናውቅም አንላቸውም። ስለዚህ እነሱ ካልጠፉ ባህር ይሉናል እና ውጊያ ይጀመራል ከእናንተ ጋር። ስለዚህ እነሱን እናጥፋቸው አብረን ምናምን ብሎ ነው ሊሸውደ የሞከረው ኢሳያስ አፈወርቂ። ይሄ ልጅ እንደምታዩ ሽማግሌዎች ይጥፉ ነው የሚለው። ሁሉም ነገር እንዳያችሁት እዚህ ጋር ቁጥር አይፈራም ቁጥር ዝም ብሎ ነው የሚናገረው። በፍጹም አንድ ነገር አናላይዝ ለማድረግ ውሸት ነው። ውሸቱ ደግሞ ስር የሰደደ ነው። ሰዎች እንደዚህ አይነት ውሸት በፕሬዚደንት ደረጃ በመሪነት ደረጃ የሚዋሽ ሰውዬ አንድ ነገር ተቃውሷል። አይኪው በጣም ሎው ነው። የማታለል ስራ ነው። ለጊዜው ትደሰታለህ፣ ታገኛለህ የምትፈልገውን ነገር። አታሏል ዓለምን በጠቅላላ ተሸልሟል እኮ ይሄ ሰውዬ። ምክንያቱም በመሪነት ደረጃ እንደዚህ የሚዋሽ ሰው ስላልተፈጠረ የዓለም ህዝብ አላወቀም። እንዴት አድርጎ ነው አንድ ፕሬዚደንት እንደዚህ አድርጎ የሚዋሸው? መጨረሻ ግን ተበላ። አሁን ግን ሉዝ የሚያደርገው ነገር የለም። አብቹ ሀዝናንን ኒውስ ሁሉም ነገር አጥቶታል። የህዝብ ፍቅር አጥቶታል። ጓደኝነት ከነ ኤርትራ ጋር ከነ ሶማሊያ ጋር አጥቶታል። ማንም ጓደኛ የለው በዓለም ውስጥ የሚያምነው የነበረ ሰውዬ ደግሞ ጠጥቆት ሄዷል። እሱ ራሱ መውጫ የለውም ሰውዬ ቢዛዲን የሚሉት። ስለዚህ ተቀርቅሮ የሚወጣበት ነገር የለም። ሰዎች እሱ መንግስት ነኝ ይላል፣ መንግስት ግን አይደለም። እና በዚሁ ልጨርሰው ዛሬ። መንግስት ነኝ ይላል፣ መንግስት አይደለም። እንኳንና ኤርትራና ሱዳን ምናምን ተባብረው ቢመጡ ይላል። ሰውየው ፋኖን አልቻለው። ቲፒኤልኤፍ ለመጀመሪያ ጊዜ ራሷን ትቆጣጠራለች ያለችው። በቤሻንጉል ያለው ጦርነት ሌላ ነገር፣ ሶማሌዎች አያምኑትም። ኦሮሞ ውስጥ ያለው ሌላ ነገር። ጋምቤላ ውስጥማ ገብቶ ስም ሁሉ መጥራት ጀምረዋል ይባላል። አገር እየወሰዱ የራሳችን ነው እነዚህ ሳውዘን ሱዳኒዝ። ኤርትራ ደግሞ በሩቁ ብቻ ነው 3 ሚሊዮን ሰው ነው ያላቸው። እነሱን በአንድ ዓመት እፈለፍላለሁ። የታለ? ሁሉም ነገር ዚሮ ሄደ። ስለዚህ ምንድን ነው ምን ያለው? ካሁን በኋላ ይሄ ሰውዬ መዋሸት አያቆምም። ምክንያቱም ኦልሬዲ ተነቅቶበታል። እውነት ቢናገርም ውሸት ነው የሚመስለው። ተነቅቶበታል። የኢትዮጵያ ህዝብ ልብ ወስዶታል። ኦልሬዲ ሄዷል እሱ ነገር ምንም ነገር የለውም። ስለዚህ ካሁን በኋላ ዝም ብሎ ተንጠልጥሎ ብቻ እስከ መቼ ድረስ ቆያለሁ? እንዴት አድርጌ ጠፋለሁ? እስኪያንቁት ድረስ ወይ ደግሞ ሰምሃው ሸውዶ ነው የሚሄደው ሰዎቹ። ስለዚህ ይህ ሰው የፕሬዚደንትም አይደለም ሜር ለመሆንም አይበቃም። ጭራሽ ምን እንደሆነ ማለት ተንጠልጥሎ ነው ያለው። እንኳና ኤርትራና ሱዳን ጨምሮበት እዚህ ጋር ፋኖም በቅርቡ ጊዜ የሚጨርሰው መስሎኝ ነው የሚሰማኝና ውድ ኢትዮጵያውያን ደህና ዋሉልኝ። ምሳሌ ፖለቲካ ወይ ደግሞ ኢኮኖሚ ወይ ደግሞ ሶሻል አፌርስ የህዝብ ትምህርት አይነት ነገር ቢሆን እዚህ መተን እንገጥመው ነበረ። ይሄ ሰውዬ ግን እዚህ ጋር የለበትም፣ ፍጹም የለበትም። ስለዚህ ተንከታክቶ ወድቋል። ብርጭቆ ወድቋል። ኦልሬዲ ተንከታክቷል እኮ። እሱን ጠራርጎ መጣል ብቻ ነው የቀረው እያልኩኝ ውድ ኢትዮጵያውያን ከአሁን በኋላ ከዚህ ምንድን ነው የምንማረው? ሁላችንም ብቻ ነው የሚያሳስበኝ እንጂ ይሄ ነገር እንዳለቀለት አውቃለሁ። ጽምዶ እንግዲህ ከአንተ ጋር ካልጸመድንማ ከማን ጋር? አንተ የምታደርገውን ነገር ለማጥፋት ነው። እሱን ለመከላከል መጻመድ ምንድን ነው? ችግር እኮ ነው። ከእሱ ጋር ተጻምደን ወያኔን አልመታናስም እንዴ? ዴንጀረስ እያለች ሳለ እንደው የሚባለው ያኔ አይደለም እንዴት ቶሎ ተነስተ ከኔ ጋር ብቻ ሆናችሁ ለጥፋት ካልጸመዳችሁ የሚያጨበጭቡ ሰዎች ይኖራሉ። እዛ ምንም ነገር ግን የለም። ኢትዮጵያ በሚያሳፍር አይነት መንገድ ኔቪ አርጋ
የት እንዳለ ነቢውም አይታወቅም። ሰዎቹ ደህና ዋሉ። ይሄ ነገር ማለቅ አለበት። የሁላችን ጦስ ነው። በጽምዶ አድርገን እንጠራርገዋለን። ኢትዮጵያኖች ከኢትዮጵያ ከኤርትራ የሚፈሩበት ምንም መንገድ የለም። ጥቂቶች መተማመን ብቻ ነው። እኛ ማንንም አንነካም ካልተነካን፣ እሱ ግን ስለነካን በደንብ አድርገን ነው የምንነካው እያልኩኝ ደህና ዋሉልኝ። ስቴይ ቱጌዘር ሜንታሊ ዘ ፊዚክ ኤንድ ዘ ማይንድ ሁለቱም ተያይዞ መቆየት አለበት። ስቴይ ቱንድ አት ዘ ሞመንት። ኦኬ ቀስ ብሎ ያልቃል ነገር ይኸው እያልኩኝ ደህና ዋሉልኝ። ወደ ኢትዮጵያውያን ይህ ሰው የፈጠረው ጦስ መከራ ነው። መከራው ግን ሁላችንም እንጠርገዋለን። ጽምዶ ብቻ ነው መድኃኒቱ እያልኩኝ ቻው እላቸዋለሁ። Thank you.